በጣም ማደንቃት ከዛ ደግሞ ለመስላትም እለት እለት የምሰራበት አይነት ሴት አለችና በጣም ኳሊቲ ነው ያላት ስትሮንግ በሆነ ኤነርጂ በጣም ሃርድ ወርኪንግ በሆነ ላይፍ ስታይል የምትኖር ሴት ናት ማለት ነው። በዓለማችን ላይ ካሉ አሁን በዚህ ዘመን ካሉ ሴቶች ውስጥ 1% ምናልባት ላያመሰግኑ ይችላሉ። ለምን ዘመኑ ስለተበላሸ ማለት ነው። መልካም ነገር አርጋችሁ ላትመሰገኑ የምትችሉበት ዘመን ላይ ስለደረስንና ሰሞኑን ቲክቶክ ክሬቲቭ አዋርድ ላይ የታዩ በጣም አሳፋሪ ነገሮች ነበሩ በሴቶች ዘንድና ከአለባበስ ጀምሮ ከንግግር ጀምሮ ብቻ ብዙ ነገር አይተናል ብዬ አስባለሁ። ማንም ወጣት እህቱ እንደዚህ እንድትሆንበት አይፈልግም። ማንኛውም አባት ቢሆን ደግሞ ልጁ እንደዚህ እንድትሆን አይፈልግም ማለት ነው። ልክ እንደዛ ጎረቤቶች ራሱ የሚያዩትን ሰው አንድን መልካም ጸባይ ያላትን ሴት ስታድግ እንደዚህ አይነት ቢሄቪየር እንድትይዝ የትኛውም ሰው አይፈልግም ማለት ነው። አለመፈለጋችን ግን የኛ በተግባር የተደገፈ አይደለም። በብዛት ኢትዮጵያ ውስጥ ስናይና መልካም ዘር አንዘራም ግን መልካም እንዲበቅል ነው የምንጠብቀውና መልካም ዘርቶ መልካም መጠበቅና ምንም እጅ አጣጥፎ ቁጭ ብሎ ትውልዱ ላይ መፍረድ የሚሆነው ነገር ላይ እጅ መጠቆም ምናምን እሱ ጠቃሚ ነገር ነው ብዬ አላስብምና በዚህ ዘመን እያየን ያለነው በጣም ተግባረ ብልሹ የሆኑ በተለይ ሴቶቻችን ላይ የሚታየው ነገር ከትንሽነታቸው ጀምሮ ወይ ደግሞ ሰፈር ላይ በሚያሳዩት ባህሪ የሚያሳዩትን መጥፎ ነገር ከቤተሰብ ጀምሮ ከጎረቤት ጀምሮ እንደ ሀገርም ይሁን ብቻ እሱን ሃይ ማለት አቅቶን ነው ብዬ አስባለሁና ከዛ በኋላ ምንም ሃይ ሳንል ለመፍረድ ከዛ እነርሱ ላይ ጣት ለመቀሰር የተለያየ አስተያየት ለመስጠት በጣም ፈጣነን ማለት ነው። በኋላ ውጤቱን አይቶ ውጤቱ የሆነ ነገር ተዘርቶ በቅሎ ነው መቼስ አይደል የሚያፈረው። ፍሬውን አይቶ ከመናደድና ሌላ ነገር ከመናገር መጀመሪያ ሲዘራ ጀምሮ መነቀል ያለበትን እየነቀልን ከትውልድ ላይ ብንሄድ የተሻለ ትውልድ ማፍራት እንችላለን ብዬ አስባለሁና ኳሊቲው መበላሸቱ የተበላሸ ትውልድ መፈጠሩ እውን ነው ማለት የምናየው ነገር ስለሆነ የተደበቀ ነገር ስላልሆነና ከዛ ተነስቼ ሳስብ ግን ምን አሰብኩኝ አንዲት ሴት አለች በጣም ማደንቃት ማለት በህይወቴ በጣም ማደንቃት ከዛ ደግሞ ለመስላትም እለት እለት የምሰራበት አይነት ሴት አለችና የሷን ሴት ኳሊቲዎችን እንዳስብና እንደገና እንዲመረምር ነው ያረገኝ ማለት ነው ይሄ ነገርና የሷን ሴት ባህሪ የሷን ሴት ኳሊቲ ወደ 5 የሚጠጉ የመልካም ሴት ወይም እቺ ለኔ ምሳሌ የሆነችን ሴት ብዙዎቻችሁ ታቋታላችሁ ብዬ አስባለሁ። ግን በዓለማችን ላይ ካሉ አሁን በዚህ ዘመን ካሉ ሴቶች ውስጥ 1% እኔ አፌን ሞልቼ መናገር እችላለሁ 1% ነው ብዬ እንደውም ትንሽ እንኳን ብናጠጋጋ ወደ 5% የሚሆኑ ሴቶች ብቻ ናቸው እንደዚህ አይነት ባህሪያትን የተላበሱ ያሉት ዓለማችን ላይና እዚህ ያቺ ሴት ማናት ምን አይነት ኳሊቲ ነው ያላት የሚለውን ነገር ሞር በደንብ የምናይ ይሆናል ማለት ነው። እቺ ሴት የተገለጸችው ቃል በጣም ነው የሚመቸኝ ማለት ነው። woman of noble character ተብላ ነው ተጠቀሰችው ማለት ነው። ታሪኳን ስታዩ የምታገኙት እሱን ነው ስም ተብሎ ተሰጣትና ኖብል ካራክተር ሲባል ምን አይነት የተመሰገነ አይነት አይደል የተባረከ ባህሪ ወይም ጠባያ መልካም ወይም መልካም ጸባይ ያላት አይነት ትርጉም እናገኛለን ማለት ነውና እንደዛ አይነት አገላለጽ ነው የተጠቀመው ታሪኩን የጻፈው ሰው ማለት ነውና የዚህ ሴት በጣም ቤስት ኳሊቲ የሚላቸው በጣም ማአት ኳሊቲ ነው ያላት። መጨረሻ ላይ ሞር በደንብ ጠቁማቸዋለሁ ከየት እንደምታገኙ ሙሉ ታሪኳንና ከዚህ ሴት በጣም የማረከኝ የመጀመሪያ ኳሊቲዋ ምንድነው? ገና ሳይነጋ ትነሳለች። በጣም የማለዳ ሰው ናት ማለት ነው። ማለት ማለዳዋን የምትጠቀም ለቤቷ ለራሷ በጣም ክብር ያላት ቀኖቿን በትክክል የምትጠቀም ሴት ናት ማለት ነው። ገና ሳይነጋ ትነሳለች። ስትነሳ ሴት በነገራችን ላይ ያገባች ሴት ናት እና ሳይነጋ ትነሳና ለሙሉ ፋሚሊው ቁርሳቸውን እንደምታዘጋጅ ለቀን የሚሆናቸው ምግብ እንደምታዘጋጅ ነው የምናገረውና ታሪኳ ላይ ሲጻፍ እቺ ሴት ከተነሳች በኋላ ሰራተኞች አሏት ከስሯ የሚሰሩ የሚያግዟት ሰዎች አሉ። ግን ከነዛ ቀድማ ትነሳና መብልን ለቤቷ ካዘጋጀች በኋላ ለነዛ ደግሞ ሰራተኞቿ የዕለት ስራቸውን ትመድባለች ማለት ምን መስራት እንዳለባቸው በማለዳ ተነስታ መግባ ከዛ በኋላ መስመር የምታስይዝ አይነት ሴት ናት ማለት ነው። በማለዳ መነሳት ማለት እንዴት ነው እንገልጸው? እኔ አሁን ለምሳሌ የግቢ ተማሪ ነኝ ብዙዎቻችን ስለምናስተውለው ማለት ነውና ክላስ ከሌለ
ስንት ሴት ተነስቶ በማለዳ እንግዲህ ስራውን እንደሚሰራ እና እንደሚሯሯጥ የታወቀ ነገር ስለሆነ ማለት ነው። እቺ ሴት በማለዳ ትነሳለች። ማለዳዋን በመዋጅት ነው የሚጀምረው። አብዛኛዎቹ የሀገራችን ሀብታምና ሰክሰስፉል የምንላቸው ሰዎች የሚሏችሁ አንድ ምክር ቢኖር ጠዋታችሁን ተጠቀሙ ነው። 11 ሰዓት ተነሱ ነው ወይ 10 ተኩል ተነሱ ነው። የትኛውም የሀገር ውስጥ ያሉ በጣም ታዋቂ የሆኑ ወጣት ሰክሰስፉል የሆኑ ልጆችን ማየት እንችላለን። ዓለም አቀፍ ሰዎችን ማየት እንችላለን እና አሊ አብዳል፣ ሀገራችን ውስጥ ደግሞ ዮናስ ሞሂን ማየት እንችላለን። እና እያንዳንዱ ምክሩ ውስጥ በማለዳ መነሳት፣ ነገሮችን ሴትል ማድረግ፣ እያንዳንዱ ነገር እንዴት መሄድ እንዳለበት ፕላን ማድረግ የመጀመሪያ ስራቸው ነው ማለት ነው። እና እቺ ሴት ይሄንን ነገር ነው የተላበሰችው። በማለዳ ትነሳለች፣ ለቤተሰቦቿ መብልን ታዘጋጃለች። ከዛ በኋላ ለሚሰሩቱ ደግሞ ሰራተኞች የሚያስፈልጋቸውን የስራ መደብ ትሰጣለች ማለት ነው። እና ይሄ በጣም የሚደነቅና ብዙዎቻችን ሴቶች መሀል ውስጥ የሌለ ኳሊቲ ነው ማለት ነው። በዚህ ዘመን አብዛኛው ሴት እንዴት ነው የሚለው ሰርቶ ካላመጣ ገንዘብ የሌለው ወንድ ባናቱ ይተገን ምናምን ነገር። ሰው ገንዘብ ከሌለው መኪና ከሌለው እሱ ነው ዋና መስራት ያለበት። እኔ ምን አገባኝ፣ እኔ ውበቴ ላይ ልስራ፣ ፀጉሬ ላይ ልስራ፣ እኔ ላይ ልስራ፣ ምናምን ላይ ልስራ ምን አይነት ሴት ነው ያለውና እቺ ሴት በጣም ቅድም እንዳልኳችሁ በጣም ትንሽ የሚባል ፐርሰንት ሴቶች የእሷን ባህሪ እንደሚከተሉ ያልኩትም ከዚህ የተነሳ ነው ማለት ነው። ሁለተኛው ኳሊቲዋን ስናይ ደግሞ ስራ በሚወዱ እጆቿ ምግቧን ከሩቅ ትሰበስባለች የሚል ኳሊቲ አላት። ማለት ሺዝ ኢነርጀቲክ ናት፣ በጣም ሃርድ ወርከር ናት፣ ስትሮንግ ናት። እለት እለት ትሰራለች። ከዛም መልፋ ለቤቷ የራሱ የሚያስፈልገውን ልብስ እንኳን አልጋ ልብስ እንኳን በእጇ እንደምትሰራ አይነት ይገልጻል ማለት ነው። እንደ ንግድ መርከብ መብሏን ከሩቅ ትሰበስባለች ይላል። እና እቺ ሴት አስቡ፣ ባላላት ቅድም እንዳልኳችሁ እሱን መጠበቅ ትችላለች፣ እንደ ዘመናችን አስተሳሰብ ከሆነ ማለት ነው። እና እሱን መጠበቅ ትችላለች፣ ሰርቶ ማብላት የሱ ግዴታ ነው፣ የቤቱ ኃላፊ እሱ ነው ምናምን ማለት ትችላለች። ግን እሱን ትታ በጣም ስትሮንግ በሆነ ኤነርጂ፣ በጣም ሃርድ ወርኪንግ በሆነ ላይፍ ስታይል የምትኖር ሴት ናት ማለት ነው። ይሄ በብዙዎቻችን በዚህ ዘመን ባሉ ሴቶች መካከል የምናጣው ወይም ማግኘት የማንችለው አይነት ኳሊቲ ነው ማለት ነው። ይሄን ስናገር ብዙዎቹ ሊበሳጩ ይችላሉ። አይ ቲንክ ግን እዚህ ጋር መታዘብ የሚችለው ነገር የትኛውም አባት ልጁ ሌዚ እንድትሆንና በሆነ ሰው ወይም በባለቤቷ ላይ፣ በፍቅረኛዋ ላይ፣ በሆነ ሰው ላይ፣ በወንድ ላይ ብቻ ተደግፋ እንድትኖር አይፈልግም። ሁሉም ሴት ኢንዲፔንደንት ብትሆን ይመርጣል ማለት ነው። እና ይህንን እየወደድን ወንድሞች ያው እህቶቻቸውን ሞር ሰክሰስፉል እንዲሆኑ ይፈልጋሉ፣ ይኮሩባቸዋል እንደዛ ሲሆኑና ፍላጎት ብቻ አይደለም ያልኳቸው ነው። ፍላጎት ብቻ አይደለም፣ ማበረታታትም እንደዛ ያልሆነውን ኤንቫይሮንመንትና እንደዛ ያልሆነ ካራክተር ያለውን ሰው መውቀስም መቃወምም ጭምር የሚያስፈልግ ይሆናል ማለት ነው። እና ያልዘራነውን ማጨድ ስለማንችል ሶስተኛዋና በጣም የሚገርመው ኳሊቲዋ ደግሞ ነገሮቿ አዋጭ መሆናቸውን ታረጋግጣለች፣ ማለት ታስተውላለች የሚል ቃል እናገኛለን። አስባቸዋል ስንቶቻችንን አሁን በዚህ ዘመን ያሉትን በዙሪያችን ላይ ያሉ ወይም ደግሞ በተለያየ ሶሻል ሚዲያ የምናያቸውን ሴቶች ቼክ ማድረግ እንችላለን። ስንቶቻቸው ናቸው አስተዋይ? አሁን እንግዲህ ይሄ በጣም እንቁ የሆነ ኳሊቲ ነው ማለት ነው። እና ብዙ አስተዋይ የጠፋበት ዘመን ላይ ነው ያለነው እንደምናውቀው ማለት ነው። እና አስተዋይ ነው የሚባለው ሰው ራሱ ቢቀር እንደሌላ ነገር የሚቆጠርበት አይነት ሶሻል ሚዲያው የተበላሸበት ኤንቫይሮንመንቱ በጣም ጉድ ኳሊቲ የሚባሉትን ነገር አፕሪሺየት ከማድረግ ይልቅ መጥፎ ነገርን እያየ ምዝናና አይነት ትውልድ የተፈጠረበት ዘመን ላይ ነው ያለ ነው። እቺ ሴት በዛ ዘመን ላይ በጣም የምታስተውል ሴት ናት። የምትሰራው ነገር አዋጭ እንደሆነ፣ አካሄዷ ጤናማ እንደሆነ የምትመረምር አይነት ሴት ናት ማለት ነው። እና ይሄንን የሚመረምርና እያንዳንዱን እለቱን በፕላን የምትጓዝ ሴት አሁን የጠፋችበት ዘመን ላይ ያለ ነው ማለት ነው። በጣም ትንሽ ፐርሰንት አሉ፣ ጠፍተዋል ለማለት አይደለም፣ በጣም ትንሽ ፐርሰንት አሉ። ነገር ግን እንደዚህ አይነት ኳሊቲ ካላቸው ሴቶች የሌላቸው በጣም በብዙ እጥፍ ይበልጣሉ ማለት ነው። እና ሌላኛው ደግሞ በጣም የሚገርመው ባህሪዋ ወይም ኳሊቲ ብዬ ያሰብኩት በጥበብ ትናገራለች። የምትናገረው ነገር በጣም ዋይዝ ናት፣
ከአፏ የሚወጣው ነገር ሌሎችን የሚያንጽ እንደሆነ ሌሎችን የሚጎዳ ሌሎችን የሚያንቋሽሽ ሌሎችን ዝቅ የሚያደርግ ሳይሆን ለሌሎች በጣም ጠቃሚ የሆነ ለትውልድ ጠቃሚ የሆነ ንግግሮች ከአፏ እንደሚወጡ ማለት በጣም ዋይዝ እንደሆነች ይናገራል ማለት ነው። ሌላኛው ኳሊቲዋን ሲጠቅስና ይሄ ኳሊቲ በዚህ በጣም ማአት ከሚባሉ ኳሊቲዎቿ ውስጥ በጣም ጥቂቶቹን ነው የመረጥኩትና በተለይ በዚህ ዘመን በጣም ያጣናቸው እንደዚህ አይነት ነገሮች የምንናገረው ነገር ለከት የሌለን አለ አይደል እንደመጣልን መናገር እንችላለን። በዚህ ዘመን እንደመጣላት የምትናገር ሴት ናት የበዛችው፣ እንደፈለገች የምትሆን ሴት ናት የበዛችውና በዚህ ዘመን ላሉ ሴቶች የዚችን ሴት ኳሊቲ ብንከተል በጣም እንጠቀማለን ብዬ አስባለሁ። ይሄ ብቻ አይደለም፣ ስትናገር ተደማጭ መሆኗ አስተውላ መናገሯ ብቻ ሳይሆን ምንም ምል ቃል አለ she gives instructions with kindness የሚል ማለት ነው። kindness እንዴት ነው የሚገለጸው? ቀናነት ማለት ልበቀና የሚል ሰው ወይም በአንደበቷ ቀና የሆነ ምክር አለ ይላል ሌላ ቃል እንደ አማርኛ በእንግሊዝኛው ማለት ነውና እዚህ እቺ ሴት የምትናገረውን የምታውቅ የምታረገውን የምታውቅ የምታስተውል የምትሰራው ስራ አዋጭ መሆኑን እያንዳንዱ ቀን የምታስተውል አይነት ሴት ናት ማለት ነውና እነዚህ ከላይ የተጠቀሱ ኳሊቲዎች ሁሉ ኖሯቸው ይሄኛው ከጎደለ ግን ምንም ብዙም ጥቅም የለውም ብዬ አስባለሁ እንደኔ ሲሆን ማለት ነውና ይሄ ምንድነው የመጨረሻ ኳሊቲዋ በጣም ብዙ ናቸው ኳሊቲዎቹ ግን ይሄ ለማሳነስ ያክልና የተመሰገነች ናት ይላልና በባሏ የተመሰገነች ናት በሰፈር ሰው የተመሰገነች ናት እናም ከዛ ተርፎ በልጆቿ የተመሰገነች ናት። ብዙ ጊዜ መልካም ሴት ብለን አስበን ራሱ ከነዚህ በአንዱ ሉዝ ያደርጋሉ ማለት ነው። ወይ ደግሞ ባሎቻቸውን በትክክል ማይዙ ይሆናሉ ወይ ካልሆነ ደግሞ ለልጆቻቸው ጥሩ እናት ወይም አሪፍ ምሳሌ የማይሆኑ ይሆናሉና እቺ ሴት ሁለንተናዋ በቃ ምሳሌ የሚሆን አይነት ሴት ናትና ሰው ባሏ ምን ብሎ ነው የመሰከረላት? ባሏና ልጆቿ ለሷ የሰጡት ምስክርነት ይሄን ይመስላል። ልጆቿ ተነስተው ብሩክት ይሏታል። ባሏም እንዲሁ ሊያመሰግናትም እንዲህ ይላል፣ ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉን ትበልጫለሽ። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። የሚገባትን ሽልማት ስጧት፣ ስራዋን በየአደባባዩ ያመስግናት የሚል ነገር ያነሳል ማለት ነውና እነዚህ ቤተሰቦቿ እንግዲህ የሰጧት ምስክርነት ነው። እንግዲህ በዚህ አይነት መልኩ በባለቤቷና በልጆቿ የተመሰገነች ሴት ናት ማለት ነው። ዛሬ ከዚህ ሴት እንድንማር የፈለኩት ነገር ምንድነው? ይሄ ሰርቶ ማደር ሴቶች ሃርድ ወርከር መሆናቸው ሴቶች የተሻለ ህይወት መምራታቸው ወይም ደግሞ እኩል ከባሎቻቸው ጋር ወጥተው መምጣታቸው ስራ መስራታቸው የተሻለ ገቢ ስኖራቸው ይሄ ብዙ ጊዜ እንደሚባለው የፌሚኒዝም ወይ ደግሞ የጀንደር ኳሊቲ የተለያየ ይሄ አዲሱ ትውልድ ወይም አሁን አላል ግሎባላይዜሽን ምናምን ያመጣው ነገር አይደለም ነው። ጥንት በተጻፈው በብሉይ ኪዳን ራሱ እንደዚች አይነት ሴት ነበረችና ስለዚህ ወጣችሁ ለመስራት ራሳችሁን ለመቻል ምትጥሩ ከወጣትነታችሁ ጀምራችሁ እኔ በዙሪያዬ የማውቃቸው ልጆች ስላሉ ማለት ነውና ትክክል ናችሁ ነው። አጉል ነገር ቲክቶክ ላይ ቀደም መግቢያ ላይ እንዳየነው አጉል ነገር የሚያደርጉ አቃለው ሰው እንደዛ አይነት ነገር ስለሚወድ ነው እንደዛ እየሆኑ ያሉት፣ አይፈረድባቸውም። ነገር ግን ሰው ምንም ያክል ቢወድ የራሳችሁን ፐርሰናሊቲ የራሳችሁን ኔቸር የማይለውጠውን ነገር እየሰራችሁ ራሳችሁን አክብራችሁ ፋሚሊያችሁ ነገ የምትመሰርቱት ፋሚሊ ራሱ የተመሰገነ እንዲሆን እናንተም የተመሰገናችሁ እንድትሆኑ ጥሩ ልጆች ጥሩ ባል ጭምር እንድኖራችሁም የሚያደርግ ኳሊቲ ነው። እነዚህን ኳሊቲዎች ለመያዝ ዕለት ብንሰራ በጣም የተሻለ ነው ብዬ አስባለሁ። እኔ በበኩል የማደርገው ነገር ስለሆነ ማለት ነውና ይሄ በማለዳ መነሳት እያንዳንዱ ነገር ስራ ወዳድ መሆን የሚያስፈልገንን ነገር ለመስራት መሞከር መጣጣር ከዛም አስተዋይ መሆን እያንዳንዱ ውሏችንን አዳራችንን ምንሰራውን ስራ ሁሉ ምንናገረውን ነገር ማስተዋላችን የዚህ ኳሊቲ ጉድ ኤግዛምፕል ሊሆን ይችላል ማለት ነውና ከዛ በተጨማሪ ንግግራችን በጥበብ የተሞላ በካይንድነስ የተሞላ ኢንስትራክሽን ለሰው ምንሰጥ ምንመክር ከሆነ ከዛም በተረፈ ደግሞ በዙሪያችን ላይ ያሉ ምናልባት ላያመሰግኑ ይችላሉ። ለምን ዘመኑ ስለተበላሸ ማለት ነው። መልካም ነገር አርጋችሁ ላትመሰገኑ የምትችሉበት ዘመን ላይ ስለደረስንና ዙሪያችሁ ምናምን እያጣራችሁ ሞር ፕሮዳክቲቭ የሆነ ሞር እግዚአብሔር የሚባርከው በእግዚአብሔር ዘንድ የተመሰገነ በሰው ዘንድ የተመሰገነ አይነት
ኔቸር ለመያዝ እንደዛ አይነት ካራክተር ቢልድ ለማድረግ በራሳችሁ ላይ ቢሰሩ ባላችሁበት ቦታ ትምህርት ቤት ልትሆኑ ይችላላችሁ፣ ዩኒቨርሲቲ ተማሪ ልትሆኑ ይችላላችሁ፣ በሰፈር በተለያዩ ነገሮች ላይ ተሰማርታችሁ ሊሆን ይችላል እና በያለንበት በዕለት ዕለት ኑሯችን ይህንን ነገር ለማስመስከር የምንችልበት እድል ተሰጥቶናል ብዬ አስባለሁ እና የትኛውም ነገር ሌላ ሰው መጥቶ እኛን እንዲሰራ መጠበቅ እሱ ሞኝነት ይመስለኛል እና በዚህ መልክ እንድትሰሩ በትውልድ ውስጥ ከማይረሱ በጣም በመልካም ምግባራቸው ከሚታወሱ ከጥቂት ሰዎች መካከል እንድትገቡ አበረታታችኋለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። መልካም ቆይታ